እንደምናደራችሁ ክቡራን ተመልካቾቻችን ለአዲስ ቀን ያዘጋጀናችሁ ስፖርታዊ መረጃዎቻችን እንሻገራለን። በቀዳሚነት የምናነሳው የኢትዮጵያ አትሌቲክስ ፌዴሬሽን በየዓመቱ ለክለቦች የሚያዘጋጀው የአቋም መለኪያ ውድድር በአዲስ አበባ ስቴዲየም የመሮጫ ህመም ላይ የተከናወነ ነው የሚገኘው። በዚህም መሰረት በትላንትናው በነበሩ በርካታ የፍጻሜ ውድድሮች ተደርገዋል። በ110 ሜትር የመሰናክል ወንዶች ውድድር የፍጻሜ፣ የ100 ሜትር የወንዶች ፍጻሜ በተመሳሳይ ትላንት ከተደረጉ ውድድሮች መካከል የሚጠቀሱ ናቸው። የርዝመት ዝላይም የፍጻሜ ውድድር በወንዶች ተደርጓል። በ54ኛው የኢትዮጵያ አትሌቲክስ ሻምፒዮና ከሸገር ሲቲ በርዝመት ዝላይ ሪከርዱን ሰብሮት የነበረው ቡኪ መላኩ ትላንትና 8 ሜትር ከ7 ሴንቲሜትር በመዝለል እንግዲህ በቀዳሚነት ትላንትና ማጠናቀቅ የቻለበትን ውጤት አስመዝግቧል። ባለፉት ውድድሮች ላይ እንግዲህ ይህ አትሌት በጣም ስኬታማ መሆን የቻለበትን ውጤት ነው እያስመዘገበ የሚገኘው። በቅርቡ በነበረው የኢትዮጵያ አትሌቲክስ ሻምፒዮና ውድድር ላይም ሸገር ሲቲን ወክሎ በርዝመት ዝላይ 8.15 ሜትር መዝለሉ የሚታወስ ነው። በጣም ጥሩ የሚባል ሜትር እያስመዘገበ የሚገኝ ወይም ደግሞ በዓለም አቀፍ መስፈርትም ራሱ ጥሩ የሚባሉ ከሚባሉ ሰዓቶች ወይም ሜትሮች መካከል አንዱ የሆነውን ሰዓቱ ሜትሩን አስመዝግቦ ማሸነፍ የቻለው። ኡመድ አኩኛ ደግሞ በተመሳሳይ ከሸገር ሲቲ በ7.54 ሴንቲሜትር ሁለተኛ ደረጃን ይዞ ያጠናቀቀበትን ውጤት አስመዝግበዋል። ፊሊፕ አማን ደግሞ ከሲዳማ ቡና ሌላኛው በደረጃ ውስጥ ያጠናቀቀው አትሌት መሆን ችሏል። የ110 ሜትር የመሰናከል የወንዶች ውድድር ፍጻሜውን ትላንትና ሲያደርግ ጌታውን ታደሰ በቀዳሚነት አጠናቋል ከሸገር ሲቲ። ራምቦ ድሬስ ደግሞ ከኢትዮ ኤሌክትሪክ ሁለተኛ፣ ሀብታሙ ሀጎስ ደግሞ ከኢትዮ ኤሌክትሪክ በተመሳሳይ ሶስተኛ ደረጃን ይዞ ያጠናቀቀበትን ውጤት ማስመዝገብ ችሏል። ሸገር ሲቲ ትላንትና በነበሩ ውድድሮች ላይ ስኬታማ የሆነባቸውን ውጤቶች ማስመዝገብ ችሏል። ኢትዮጵያ ንግድ ባንክ በ100 ሜትር መሰናከል ወንዶች እንዲሁም ደግሞ በሴቶቹም ትላንት ስኬታማ ሆኗል። በተለይ በሴቶቹ እመቤት ተከተለ ከ13.85 ሰከንድ በመግባት በቀዳሚነት 100 ሜትር መሰናክሉን ያጠናቀቀችበት ውጤት መሆኑን ተመዝግቧል። መስከረም ገዛው ከሸገር ሲቲ ሁለተኛ፣ አየለች አለሙ ደግሞ ከኢትዮ ኤሌክትሪክ ሶስተኛ ደረጃን ትላንትና ይዘው ያጠናቀቁበት ውጤት ተመዝግቧል። ያሉላ ውርወራ የሴቶቹ ፍጻሜ ትላንትና ተደርጓል። 400 ሜትር በተመሳሳይ በሴቶች መካከል ትላንትና የተደረገው ፉክክር ነው። የ100 ሜትር የወንድም የሴትም ውድድር ትላንትና ተደርጓል። በተመሳሳይ የዲስከስ ውርወራና ቀደም ሲል ያነሳንላቸውን የርዝመት ዝላይ የወንዶቹም ጨምሮ የሴቶቹ ውድድር ትላንትና ተከናውኖ ፍጻሜውን አግኝቷል። የሲቢ የኢትዮጵያ ፕሪሚየር ሊግ መርሃ ግብሮች ትላንትናም ቀጥለው ተደርጓል። ትላንት ሁለት ጨዋታዎች ነበሩ የተደረጉት። ኢትዮጵያ ቡና መቻልን 1-0 በሆነ ውጤት አሸንፏል። ኢትዮጵያ ንግድ ባንክ ደግሞ ኢትዮጵያ መድንን 2-1 በሆነ ውጤት ነው ትላንትና ማሸነፍ የቻለው። ኢትዮጵያ ቡና ከአሰልጣኝ አብይ ካሳሁን ስንብት በኋላ ያለ ሁነኛ አሰልጣኝ ወይም ደግሞ ያለ ዋና አሰልጣኝ ያደረገውን ጨዋታ በድል ያጠናቀቀበት ውጤት ተመዝግቧል። በአውሮፓ በእንግሊዝ በተለያዩ ሊጎች ውስጥም በኢትዮጵያ ውስጥም ጨምሮ ማለት ነው ከአሰልጣኞች ስንብት በኋላ ቡድኖች ውጤት ያስመዘግባሉ። ይሄ ሚስጥራቸው ምን እንደሆነ ብዙም ግልጽ አይደለም። ነገር ግን እንደ ምክንያት ከሚቀመጡ ጉዳዮች መካከል ተጫዋቾች ነጻነትን የሚያገኙበት ጨዋታ ነው። ለአዲስ አሰልጣኞች ደግሞ ራሳቸውን የሚያሳዩበት መርሃ ግብር እንደመሆኑ መጠን ያላቸውን አቅም የሚጠቀሙበት ጨዋታ ይሆናል ተብሎ ነው የሚታሰበው። ኢትዮጵያ ቡና እንግዲህ ትላንትና በሊጉ ሌላኛውን ጠንካራውን ቡድን መቻልን 1-0 በሆነ ውጤት አሸንፎታል። ዲቫይን ትላንትና የብቸኛውን የአሸናፊነት ኳስ ለኢትዮጵያ ቡና ማስቆጠር የቻለው ተጫዋች ሆኗል። ኢትዮጵያ ቡና በ15 ነጥቦች በሊጉ 12ኛ ደረጃ ላይ የተቀመጠበት ውጤት ተመዝግቧል። መቻል ደግሞ በ20 ነጥቦች 7ኛ ደረጃ ላይ ነው በፕሪሚየር ሊጉ የሚገኘው። በዚህ ዓመት የሲቢ ኢትዮጵያ ፕሪሚየር ሊግ ሻምፒዮን ሊሆኑ ከሚችሉ እና ቅድመ ግምት ከወሰዱ ቡድኖች መካከል መቻል አንዱ እንደነበር ይታወቃል። ነገር ግን አሁን ላይ እያስመዘገባቸው ያሉ ውጤቶች ግን ወደዛ መንገድ የሚወስዱት አይደሉም። ቡድኑ በተደጋጋሚ የአቻ ነጥቦችና ሽንፈቶችን እያስተናገደ ነው የሚገኘው። ከሱ በላይ የሚገኙትና ደግሞ ሊጉን እየመሩ የሚገኙ ሲዳማ ቡናና ፋሲል ከነማ ደግሞ በተሻለ ቁመና ላይ የሚገኙ በየጨዋታው ማሸነፍና 3 ነጥብ መውሰድ የሚቀናቸው ቡድኖች እየሆኑ የሚገኙት። ስለዚህ በእነዚህ ቡድኖች መካከል ያለው ነጥብ ልዩነት እጅጉን እየሰፋ እየመጣ ነው የሚገኘው። ኢትዮጵያ ቡና እንግዲህ ከዚሁ ከራሱ ከመቻል ጋር ራሱ የነበረውን የ8 ነጥብ ልዩነት ወደ 5 ማጥበብ የቻለበትን አጋጣሚ ነው ትላንትና መፍጠር የቻለው። ከዛ በዘለ ትላንትና የተደረገው ያለፉት 2 ዓመታት የኢትዮጵያ ፕሪሚየር ሊግ ሻምፒዮኖቹን ኢትዮጵያ ንግድ ባንክና ኢትዮጵያ መድንን ያገናኘው ጨዋታ በኢትዮጵያ ንግድ ባንክ 2-1 አሸናፊነት ተጠናቋል። ናትናኤል ዳንኤልና አዲስ ግደይ ሁለቱን የአሸናፊነት ኳሶች ለኢትዮጵያ ንግድ ባንክ ያስቆጠሩ ተጫዋቾች ናቸው። አዲስ ግደይ ኢትዮጵያ ንግድ ባንክን በአምበልነት እየመራ በባለፉት ጨዋታዎች ላይ ግቦችን በተደጋጋሚ እያስቆጠረ የሚገኝ ተጫዋች ነው። የተጫዋች ሲዳማ ቡና በነበረበት ሰዓት የሲዳማ ቡና አሸናፊነት ሚስጥር ተደርጎ እስከ መነሳት ደረጃ ደርሶ ነበረ። በጣም በርካታ ጊዜ ግቦችን ማስቆጠር የሚችል ተጫዋች ነበረ። በቅርቡ ካስተናገደው ጉዳት ጋር በተያያዘ ግን የተጫዋቹ እንቅስቃሴ በጣም ደብዝዞ እንደነበር ይታወቃል። ከጉዳቱ አገግሞ ከመጣ በኋላ ግን የቀደመ ማንነቱን ራሱን መልሶ እንዳገኘም ብዙዎች ይስማማሉ። አሁንም በየጨዋታው ለኢትዮጵያ ንግድ ባንክ የአሸናፊነት እንዲሁም የአቻነት ውጤቶች ላይ ሁሉ የራሱ ግቦች ትልቅ አስተዋጽኦ እያበረከቱ ነው ብሎ ማንሳት ይቻላል። ረመዳን የሱፍ ደግሞ ኢትዮጵያ መድንን ከሽንፈት ያልታደገችዋን ብቸኛ ኳስ ማስቆጠር ችሏል። በዚህ መሰረት
ትላንትና ኢትዮጵያ ንግድ ባንክ ማሸነፉን ተከትሎ በ15 ነጥቦች ከኢትዮጵያ ቡና በግብ ክፍያ ተሽሎ 11ኛ ደረጃ ላይ ተቀምጠዋል። ኢትዮጵያ መድን ግን እስካሁን ድረስ በፕሪሚየር ሊጉ 10 ነጥብ ነው መሰብሰብ የቻለው 17ኛ ደረጃ ላይ ተቀምጠዋል። የወቅቱ የኢትዮጵያ ፕሪሚየር ሊግ ሻምፒዮን ነው። በካፍ ሻምፒየንስ ሊግ የተሳተፈ ቡድን እንደሆነ ይታወቃል። አሰልጣኝ ገብረ መድህን ኃይሌ የሚመሩት የቡድን እንግዲህ በዚህ ዓመትም ራሱን ስብስብ ይዞ እንደመምጣቱ መጠን የተሻለ ነገርን ያሳያል ተብሎ ነበረ ሲጠበቅ የነበረው። ነገር ግን በዚህ ዓመት የነበረው የሲቢ ፕሪሚየር ሊግ መርሃ ግብሩ እስካሁን ድረስ ያለው መርሃ ግብሩ እንኳን ምን ያክል ደካማ እንደሆነ ቁጥራዊ መረጃዎቹ በደንብ ያሳያሉ ብሎ ማንሳት ይቻላል። ኢትዮጵያ ቡና ሲዳማ ቡና የሲቢ ኢትዮጵያ ፕሪሚየር ሊግን እየመራ ነው የሚገኘው። ፋሲል ከነማ ደግሞ በቅርብ ርቀት ከሚከተሉ ቡድኖች መካከል አንዱ ነው። የኢትዮጵያ ከፍተኛ ሊግን በተመሳሳይ ትላንትና የ9ኛ ሳምንት መርሃ ግብሮቹን አከናውኗል። በተለይ የምድብ ላይ ጨዋታዎች በጅማ ስቴዲየም ላይ የተደረጉ ይገኛሉ። ትላንት በነበሩ መርሃ ግብሮች ላይ ሀላባ ከተማ ደሴ ከተማን 1-0 በሆነ ውጤት ማሸነፍ ችሏል። ሚኪያስ ብቸኛዋን የአሸናፊነት ኳስ ሀላባ ከተማ ማስቆጠር ችሏል። ሚኪያስ ታምራት 31ኛው ደቂቃ ላይ ነበር ሀላባ ከተማን አሸናፊ ያደረገው። ሀላባ ዘንድሮ በኢትዮጵያ ከፍተኛ ሊግ ምድብ ለ እየመራ የሚገኝ ቡድን ነው። 19ኛ ነጥቡ ነው ትላንትና ማሳካት የቻለው። 7 ንጹህ ግቦች አሉት። ይህንን ምድብ በአንደኝነት እየመራ ይገኛልና ምናልባትም ጥሩ የእግር ኳስ መሰረተ ልማት አለባቸው ከሚባሉ ወይም ደግሞ የታዳጊዎች ስራ ከሚሰራባቸው ቦታዎች መካከል ሀላባ በግንባር ቀደምትነት ይነሳል። በጣም ጥሩ የሚባሉ ክለቦችና ታዳጊዎች የሚገኙበት አካባቢ ነው። ነገር ግን ይሄ አካባቢ በፕሪሚየር ሊጉ የሚወከል ቡድን ላለፉት ዓመታት አልነበረውም ወይም በፕሪሚየር ሊጉ ታሪክ አልነበረውም። አሁን ግን የዘንድሮ ውድድር ምናልባት ለሀላባ መልካም ዜና ይዞ የሚመጣ ነው የሚሆነው። በትልቅ ስቴዲየም ሀላባ ላይ የተገነባ እንደሆነ ይታወቃልና እግር ኳስ ቡድኑ በዚሁ በከፍተኛ ሊጉ ምድብ ለጅማ ላይ ጥሩ የሚባል ጉዞ እያደረገ ነው የሚገኘው። ደሴ ከተማ አምና ፕሪሚየር ሊግ ለመግባት ጫፍ ደርሶ የተመለሰ ቡድን እንደነበር እናስታውሳለን። በጣም ጥሩ ከሚባሉ ቡድኖች መካከልም በከፍተኛ ሊጉ የሚጠቀስ ቡድን ነው ደሴ ከተማ። ትላንት እንግዲህ በሀላባ ከተማ 1-0 በሆነ ውጤት ተሸንፏል። ሌላኛው ጨዋታ መንጌ ቤላሻንጉል ትላንትና ከአዲስ ከተማ ክፍለ ከተማ ጋር ያደረገውን ጨዋታ 1-1 በሆነ ውጤት ማጠናቀቅ ችሏል። እነዚህ ሁለቱ ቡድኖችን በተመሳሳይ አሁንም ተስተካካይ አንድ መርሃ ግብር ይኖራቸዋል። የ8ኛ ሳምንት መርሃ ግብራቸውን ያከናወኑት አንድ ቀሪ መርሃ ግብር ይኖራቸዋል። እነዚህ መርሃ ግብሮች ካሸነፉ ራሱ ሊጉን እየመራ ከሚገኘው ሀላባ ከተማ ጋር የሚቀራረቡበትን ነጥብ ያስመዘግባሉ ተብሎ ነው የሚታሰበው። በትላንትናው መርሃ ግብር እንኳን መንጌ ቤላሻንጉል 1 ነጥብ ማሳካቱን ተከትሎ በ14 ነጥቦች ሁለተኛ ደረጃ ላይ ተቀምጧል። ደሴ ከተማ ትላንት መሸነፉን ተከትሎ በ13 ነጥቦች ወደ 4ኛ ደረጃ የተንሸራተተበትን ውጤት ነው ማስመዝገብ የቻለው። አዲስ ከተማ ክፍለ ከተማ ደግሞ በተሻለ የግብ ልዩነት ወደ 3ኛ ደረጃ በ13 ነጥቦች ከፍ ብሎ መቀመጥ ችሏል። ትላንት የተደረጉት እነዚህ ሁለቱ የኢትዮጵያ ከፍተኛ ሊግ መርሃ ግብሮች ናቸው። ሌላኛውን ጉዳያችን እናንሳ። የአፍሪካ ዋንጫ የምድብ ጨዋታዎች ትላንትና ፍጻሜያቸውን አግኝተዋል። በምድብ 5ና ምድብ 6 የተደረጉ ጨዋታዎችን እናንሳላችሁ ክቡራን ተመልካቾቻችን። ምድብ 5 ላይ አልጄሪያ ኢኳቶሪያል ጊኒን 3-1 በሆነ ውጤት ማሸነፍ ችላለች። ቡርኪና ፋሶ ደግሞ ሱዳንን 2-0 በሆነ ውጤት ነው ማሸነፍ የቻለችው። አልጄሪያ ሶስቱንም የምድብ ጨዋታዎቿን አሸንፋ ወደ ቀጣዩ ዙር ያለፈችበትን ውጤት ማስመዝገብ ችላለች። ኢኳቶሪያል ጊኒ ደግሞ በአፍሪካ ዋንጫው ገና የትላንትናውን ጨዋታ እንኳን ሳትጫወት መሰናበቷን ያረጋገጠች ሀገር ናት። በኮትዲቫሩ አፍሪካ ዋንጫ ላይ የ2023 አፍሪካ ዋንጫ ላይ ማለት ነው በጣም ታምራዊ ከነበሩና ክስተት ከነበሩ ቡድኖች መካከል ኢኳቶሪያል ብሔራዊ ቡድን ኢኳቶሪያል ጊኒ ማለት ነው አንዱ እንደነበር እናስታውሳለን። በዚህኛው አፍሪካ ዋንጫ ግን ገና በሁለተኛው ዙር መርሃ ግብር ነበር ከምድቡ መሰናበቱን ያረጋገጠው። ትላንትናም ለመርሃ ግብር ማሞ ያደረገውን ጨዋታ በአልጄሪያ 3-1 በሆነ ውጤት ተሸንፏል። ቡርኪና ፋሶ በመጨረሻው ጨዋታ እንግዲህ ውጤት ቀንቷት ወደ ቀጣዩ ዙር ያለፈችበትንና ሁለተኛ ደረጃን ይዛ ያጠናቀችበትን ውጤት ሱዳንን 2-0 አሸንፋ አስመዝግባለች። ሱዳን ደግሞ ከምርጥ ሶስተኛ ሆነው ከሚያልፉ 4 ብሔራዊ ቡድኖች ውስጥ አንዷ ሆና ወደ ቀጣዩ ዙር ማለፏንም ትላንትና አረጋግጣለች። በተለይ ደግሞ ሱዳን ኢኳቶሪያል ጊኒን በምድቧ 1-0 ያሸነፈችበት ውጤት ምርጥ ሶስተኛ ሆና ወደ ቀጣዩ ዙር እንድታልፍ የራሱ አስተዋጽኦ አድርጎላታል። እንደ ሀገር በጣም ውጥንቅጥ ውስጥ የገባችና በእርስ በርስ ግጭት እየተቸገረች የምትገኝ ሀገር ናት። በእግር ኳስ ግን አሁንም አንድ መሆን እንደሚቻል ሀገሪቷ በሚገባ በአፍሪካ ዋንጫው እያሳየች ትገኛለች። ትላንትናም በጣም ስኬታማ የሚባል ጉዞ አድርጋለች። ወደ ቀጣዩ ዙር ያለፈችበትን ውጤት ማስመዝገብ ችላለች። አልጄሪያ ስኬታማ ናት። ቡርኪና ፋሶና ሱዳን እንግዲህ ከዚህ ምድብ ያለፉ ሀገራቶች ናቸው። ከምድብ 6 በተመሳሳይ ትላንትና የተደረጉ ጨዋታዎች ነበሩ። በተለይ ብዙዎችን እጅግ በጣም ያስገረመውና ያልተጠበቀ ውጤት የተመዘገበበት ጨዋታ የጋቦንና የኮትዲቫር ጨዋታ ነበር። ይሄ ጨዋታ በጋቦን 2-0 መሪነት ነበረ መቀጠል ችሎ የነበረው። በተለይ ጋቦን በመጀመሪያዎቹ አጋማሾች ውስጥ 2 ግቦችን አስቆጥራ መምራት ችላ ነበረ። ኮትዲቫር ግን ከኋላ ተነስታ 3 ግቦችን አስቆጥራ 3-2 በሆነ ውጤት አሸንፋ ነው ምድቧን በበላይነት ማጠናቀቅ የቻለችው። ጋቦን የማለፍ ትንሽዬ ተስፋዋ ሁሉ የለመለመበት ጨዋታ ነበረ ማለት ይቻላል። ነገር
ነገር ግን በስተመጨረሻም ከአፍሪካ ዋንጫው ውጭ የሆነችበት አጋጣሚ ትላንትና ተፈጥሯል። ከዚሁ ምድብ ሞዛምቢክን በተመሳሳይ ትላንትና ካሜሩንን 1-0 ስትመራ ቆይታ በካሜሩን የ2-1 ሽንፈት ደርሶባታል። ነገር ግን ሞዛምቢክ ከዚህ ምድብ ጋቦንን ማሸነፏን ተከትሎ ማለት ነው ምርጥ ሶስተኛ ሆና ወደ ቀጣዩ ዙር ያለፈችበት ውጤትም ተመዝግቧል። ምንም እንኳን ጋቦን ከዚህ ምድብ ብትሰናበትም ከሞዛምቢክ ጋር የነበራትን ጨዋታ ማሸነፍ ብትችል ኖሮ ወደ ቀጣዩ ዙር የማለፍ ተስፋ ይኖራታል ተብሎ ይጠበቅ ነበር። ነገር ግን በነ ፒየር-ኤመሪክ ኦባሜያንግ የሚመራው ቡድን ከአፍሪካ ዋንጫው ውጪ መሆኑን አረጋግጧል። በዓለም ዋንጫ ማጣሪያ በጣም አስገራሚ ጉዞ ካደረጉ ብሔራዊ ቡድኖች መካከል የጋቦን ብሔራዊ ቡድን አንዱ እንደነበር እናስታውሳለን። ይሄ ብሔራዊ ቡድን በአፍሪካ ዋንጫውም ጥሩ ጉዞ ሊጓዙ ይችላሉ ተብሎ ከሚጠበቁት መካከል ነበር። ነገር ግን ከምድብ እንኳን ማለፍ ተስኖት ከአፍሪካ ዋንጫው ውጪ የሆነበት አጋጣሚ ትላንትና ተፈጥሯል። በዚህም መሰረት ዛምቢያና ዚምባብዌን ጨምሮ እንግዲህ ዩጋንዳ፣ ቦትስዋና፣ ኢኳቶሪያል ጊኒ፣ ጋቦን፣ አንጎላና ኮሞሮስ ከአፍሪካ ዋንጫው ውጪ የሆኑ አገራቶች ሆነዋል። የጥሎ ማለፍ 16 አገራቶች እንግዲህ ከፊታችን ቅዳሜ ጀምሮ መርሃ ግብራቸውን ያከናውናሉ። የፊታችን ቅዳሜ ሴኔጋል ከቤኒን ከሱዳን የሚገናኙበት መርሃ ግብር ይጠበቃል። ማሊ ከቱኒዚያ ደግሞ ቅዳሜ ሌላኛው በዚሁ በአፍሪካ ዋንጫው የሚደረግ መርሃ ግብር ነው። ዲያዝ የሞሮኮ ብሔራዊ ቡድን የፊት መስመር ተጫዋቹ አልካቢልና ዲያዝ 3 ግቦችን ማስቆጠር ችለው የአፍሪካ ከፍተኛ ግብ አስቆጣሪነትን እየመሩ ነው የሚገኙት። የአልጄሪያ ብሔራዊ ቡድን የፊት መስመር ተጫዋችና አምበል ሪያድ ማሬዝም በተመሳሳይ 3 ግቦች ካሉት ተጫዋቾች መካከል ሶስተኛው ተጫዋች እሱ ነው። በቀጣይ እንግዲህ በጥሎ ማለፉና በሩብ ፍጻሜው እንዲሁም በግማሽ ፍጻሜው እንደ ብሔራዊ ቡድኖቻቸው ጉዞ ሁሉ ማለት ነው በአፍሪካ ዋንጫው የከፍተኛ ግብ አስቆጣሪነቱን በበላይነት ለማጠናቀቅ የሚያደርጉት ፉክክር ከወዲሁ የሚጠበቅ ነው የሚሆነው። እዚሁ አፍሪካ ዋንጫው ላይ እንቆይና ትላንትና እንግዲህ ካፍ ኢኳቶሪያል ጊኒና በርትራን ትራውሬን ቅጣት እንደጣለባቸው ይፋ አድርጓል። ከዳኝነት ጋር በተያያዘ እንግዲህ አሁን የአፍሪካ እግር ኳስ አሁን ጥያቄዎች በተደጋጋሚ እየተነሱበት ነው የሚገኘው የኛ ሀገርን ጨምሮ በጣም በተመሳሳይ በብዙ ሀገራቶች ውስጥ የዳኝነት ጥያቄዎች ትችት ይነሳባቸዋል። እንደውም በሌሎች አህጉራቶች እንዲሁም የአፍሪካ ዋንጫን ጨምሮ ማለት ነው በሚደረጉ መርሃ ግብሮች ላይ ዳኞች በቫር ሁሉ እየታገዙ ግን አሁንም ስህተቶች እየተፈጸሙ ነው የሚገኙት የሚል ቅሬታ በተጫዋቾች በአሰልጣኞች እንዲሁም በደጋፊዎች እየተነሳ ነው የሚገኘው። ከዚሁ ጋር በተያያዘ እንግዲህ ኢኳቶሪያል ጊኒ በሱዳን 1-0 በተሸነፈችበት ጨዋታ ላይ የኢኳቶሪያል ጊኒ ተጫዋቾች ዳኛው ለኛ የሚገቡ ብዙ አጋጣሚዎችን ከልክሎናል በሚል ከጨዋታው መጠናቀቅ በኋላ ዳኛውን መሳደባቸው ይፋ ተደርጓል። በዚህ መሰረት እንግዲህ የኢኳቶሪያል ጊኒው አምበል የሆነው ካርሎስ አካፖን ጨምሮ የቡድን አጋሩ ሚራንዳ በተመሳሳይ በካፍ የ4 ጨዋታ ቅጣት እንደተላለፈባቸው ትላንትና ካፍ ይፋ አድርጓል። በቀጣይ እንግዲህ ሀገራቶቹ በአፍሪካም ይሁን በዓለም አቀፍ መድረክ በሚያደርጓቸው 4 መርሃ ግብሮች ላይ እነዚህ ተጫዋቾች በብሔራዊ ቡድኑ እንዳይሰለፉ ውሳኔ ያስተላልፉባቸዋል ማለት ነው። ከዛ በዘለለ ከስነ ምግባር ጉድለት ጋር በተያያዘ ደግሞ ኢኳቶሪያል ጊኒ እንደ ብሔራዊ ቡድን ወይም ደግሞ እንደ ፌዴሬሽን የ$10,000 የገንዘብ መቀጮ ለካፍ እንድትፈጽም ትላንትና ውሳኔ ተላልፎባታል። በርትራን ትራውሬን በተመሳሳይ ቡርኪና ፋሶ በአልጄሪያ በተሸነፈችበት ጨዋታ ላይ ከዳኝነት ጋር በተያያዘ ትችት ማንሳቱ የሚታወቅ ነው። የአፍሪካ እግር ኳስ ከዚህ ከዳኝነት ጋር በተያያዘ እንግዲህ አሁንም ውድቀት ውስጥ የሚል ሀሳቡን መስጠቱ የሚታወስ ነው። ይህን ተከትሎ እንግዲህ ካፍ ተጫዋቹን የ$10,000 የገንዘብ መቀጮ ክፍያ እንዲፈጽም ትላንትና ውሳኔ ያስተላልፎበታል። ምንም ጨዋታ ግን አልተቀጣም። ይሄ ለቡርኪና ፋሶ እጅግ በጣም መልካም የሚባል ዜና ነው። ስለዚህ ቡርኪና ፋሶ በቀጣይ ከኮትዲቯር ጋር በጥሎ ማለፉ በምታደርገው ጨዋታ ላይ ተጫዋቹ ወደ ሜዳ የሚገባበትና የሚሰለፍበት እድል ይፈጠራል ተብሎ ነው የሚታሰበው። $10,000 ግን ለካፍ ክፍያ እንዲፈጽምና እንዲቀጣ ውሳኔ ተላልፎበታል። ወደ እንግሊዝ ፕሪሚየር ሊግ ጉዳያችን እናምራ። ክቡራን ተመልካቾቻችን የ19ኛ ሳምንት መርሃ ግብር 4 መርሃ ግብሮች ዛሬ ይደረጋሉ። በተለይ ከሚደረጉ ጨዋታዎች መካከል ብዙዎች በጉጉት የሚጠብቁት በስቴዲየም ኦፍ ላይት የሚደረገው የሰንደርላንድና የማንቸስተር ሲቲ ጨዋታ እጅጉን ትኩረት ያገኘው መርሃ ግብር ሆኗል። በቅርቡ በፕሪሚየር ሊጉ ተገናኝቶ በእርግጥ በሂታድ ማንቸስተር ሲቲ 3-0 በሆነ ውጤት ማሸነፉ የሚታወስ ነው። ሰንደርላንድ በአፍሪካ ዋንጫው ምክንያት በጣም ከተጎዱ ክለቦች መካከልም ይጠቀሳል። በርካታ ተጫዋቾቹን ለአፍሪካ ውስጥ ለሚገኙ ብሔራዊ ቡድኖች አሳልፎ ሰጥቷል። በአፍሪካ ዜግነት ባላቸው ተጫዋቾች የተዋቀረ ቡድን እንደሆነ ይታወቃል። ይህ ተከትሎ እንግዲህ ዛሬ የሚያደርገው ጨዋታ ምናልባት ከዚህ ቀደም ከነበረው ሰንደርላንድ እጅጉን ያነሰ ሊሆን ይችላል ተብሎ ነው የሚጠበቀው። የቡድን መዋቅር ግን ወጥነት ያለው መሆኑን ተከትሎ እንግዲህ በስቴዲየም ኦፍ ላይትም እንደመጫወቱ መጠን ይህ ቡድን ዛሬ ለማንቸስተር ሲቲ እጅጉን ከባድ ፈተና ይሆንበታል ተብሎ ነው የሚጠበቀው። 28 ነጥቦችን ሰብስቦ በደረጃ ሰንጠረዡ 7ኛ ደረጃ ላይ ተቀምጠዋል። ሲቲ በ40 ነጥቦች 2ኛ ደረጃ ላይ ነው የሚገኘው። አርሰናል ከትላንት በስቲያ አስቶን ቪላን በኤምሬትስ 4-1 ማሸነፉን ተከትሎ በማንቸስተር ሲቲና በአርሰናል መካከል
መካከል ያለው ነጥብ ልዩነት ወደ 5 ከፍ ብሏል። ሲቲ ዛሬ ካሸነፈ ይህንን ልዩነት ወደ 2 የሚያጠብ ነው የሚሆነው። ከተሸነፈና ነጥብ ከጣለ ግን አርሰናል ልዩነቱን ይበልጡኑ መጠቀም የሚችልበት አጋጣሚ ይፈጠራል ተብሎ ነው የሚጠበቀው። ሰንደርላንድም የደረጃ ለውጥ የሚያመጣበት ጨዋታ እንደመሆኑ መጠን እጅጉን ብርቱ ፍክክር የሚደረግበት መርሃ ግብር እንደሚሆን ትልቅ ግምት አግኝተዋል። ሌላኛው ዛሬ ከሚደረጉ መርሃ ግብሮች መካከል ምናልባት እዚሁ የማንቸስተር ሲቲና የሰንደርላንድ ጨዋታ ላይ ዛሬ ዶኩን ጨምሮ በተመሳሳይ ሮድሪ ወደ ሜዳ መመለሳቸውን አሰልጣኝ ፔፕ ጓርዲዮላ ትላንትና በነበረው ጋዜጣዊ መግለጫ ወቅት ይፋ አድርጓል። በተለይ የሮድሪ ወደ ሜዳ መመለስ ለማንቸስተር ሲቲም ለአሰልጣኙም ለክለቡም ትልቅ እፎይታ ነው የተባለ የተነገረ ነው የሚገኘው። የዚህ ተጫዋች ቡድን ውስጥ መገኘት እንግዲህ የቡድኑን የማጥቃትም የመከላከል ሂደት ላይም ባላንስ ከመስጠት አንጻር ትልቅ አበርክቶ እንዳለው ይታወቃል። የሱ መመለስ እንግዲህ አሁን ያለውን የሲቲን ጥንካሬ ይበልጡንም ከፍ ያደርገዋል ተብሎ ነው የሚታሰበው። ዶኩም በተመሳሳይ በማጥቃት ሚናው ላይ በማንቸስተር ሲቲ በኩል አሁንም ከሚመረጡ ተጫዋቾች መካከል አንዱ እንደሆነ ይታወቃል። ይህን ተጫዋች እንደውም በተናጠል ለማቆም ክለቦች በብዙ ሲቸገሩ በፕሪሚየር ሊጉ የተመለከቱን የምንገኘውና ፔፕ ጓርዲዮላ ይህን ተጫዋች መልሶ ከጉዳት መልስ ማግኘቱ እንግዲህ እንደ መልካም ዜና የተነገረ ነው የሚገኘው። አሰልጣኙ በዛሬው ጨዋታ ሊሰለፉ የሚችሉበት እድል እንደሚኖራቸውም ዛሬ ትላንትና በነበረው ጋዜጣዊ መግለጫ ወቅት ይፋ አድርገዋል። ሌላኛው በአንፊልድ ሊቨርፑል ከሊድስ ዩናይትድ የሚገናኙበት ጨዋታም እንዲሁ ከሚጠበቁ መርሃ ግብሮች መካከል የሚነሳ ነው። ሊቨርፑል አንዴ ሄድ አንዴ መለስ እያለ ነው የሚገኘው። በዚህ ውድድር ዓመት ጥሩ አይደለም ብሎ ማንሳት ይቻላል። በእርግጥ በባለፉት 4 ጨዋታዎች በ3ቱ ማሸነፍ የቻለ ቡድን ነው። ጥሩ የሚባል ጉዞ በቅርብ ጨዋታዎች አስመዝግበዋል። ነገር ግን አሁንም አሰልጣኝ አርነ ስሎት ቡድኔ በሚገባው ልክ አይደለም የሚል እምነት እንዳላቸው በተደጋጋሚ በሚያነሷቸው ሀሳቦች ሲናገሩ ይደመጣሉ። በእርግጥ ብዙዎችም ሲመለከቱት ሊቨርፑል ብዙ ጥያቄዎች የሚነሱበትና ከበድ ያለ ቡድን ሲገጥመው ግን እጅጉን የሚፍረከረክ ቡድን መሆኑን በተደጋጋሚ እያሳየ ነው የሚገኘው። ዛሬ ግን ከሊድስ ዩናይትድ ጋር የሚያደርገውን ጨዋታ በተሻለ ቁመና ያሸንፋል ተብሎ ነው የሚጠበቀው። በእርግጥ ኤላንድ ሮድ ላይ በነበረው የቅርቡ የሁለቱ ቡድኖች ግንኙነት ላይ ሊቨርፑል በጣም የተቸገረበት ጨዋታ እንደነበር እናስታውሳለን። 2-0 ሲመራ ቆይቶ 2 አቻ ተለያየ። ከዛ 3-2 መራ። ከዛ በኋላ ደግሞ ባለቀ ደቂቃ ነው ግብ ተቆጥሮበት 3 አቻ የተለያየውና ሊቨርፑል ግብ ማስቆጠር ችግር የለበትም። በዛው ልክ ደግሞ በተደጋጋሚ ግቦችን የሚያስተናግድን ቡድን እየሆነ ነው የሚገኘው። የቨርጂን ቫን ዳይክና የኢብራሂም ኮናቴ ጥምርታም ብዙ ጥያቄዎች ይነሱበታል። ከበርንማውዝም ሊቨርፑልን የተቀላቀለው ሜሎስ ኬርኬዝም በተመሳሳይ የመከላከሉ ሂደት ላይ ችግር እንዳለበት ነው የሚነገረው። አሁንም ድረስ የትሬንድ አሌክሳንደር አርኖልድን የመከላከል ጥበብ የሚተካ ተጫዋች አንፊልድ እንዳልተገኘ ይነገራል። ፍሪምፖንግ እርሱን ይተካል ተብሎ ነበረ ከባየር ሊቨርኩዘን ወደ ሊቨርፑል መምጣት የቻለው፣ ነገር ግን በዛ ልክ የሚገኝ ተጫዋች እንዳልሆነ በተደጋጋሚ እያሳየ ነው የሚገኘው። ሁነኛ አማራጭ ይሆናል ተብሎ የሚጠበቀው ጆኤል ጎሜዝም ጉዳት እንዳለበት የተነገረ ነው የሚገኘው። እንግዲህ አሰልጣኝ አርነ ስሎት ዛሬ ከሊድስ ዩናይትድ ጋር በሚያደርጉ ጨዋታ ከባድ ፈተና ይጠብቃቸዋል ተብሎ ነው የሚታሰበው። ብሬንትፎርድ ከቶተንሃም ሆትስፐር፣ ክሪስታል ፓላስ ከፉላም ዛሬ በእንግሊዝ ፕሪሚየር ሊግ የሚደረጉ እንዲሁ ተጠባቂ መርሃ ግብሮች ናቸው። ክቡራን ተመልካቾቻችን በትንታኔ የምንመለከተውን ሌላኛውን ጉዳያችንን ወደ እናንተ እናድርስ። አሁን በኢትዮጵያ የብስክሌት ስፖርት አሁን አንድ ደረጃ እያደገ እየመጣ መሆኑን ፍንጭ የሚሰጡ ብዙ ምልክቶችን የተመለከትን እንገኛለን። በአፍሪካ በዓለም አቀፍ መድረክ በሚደረጉ ውድድሮች ኢትዮጵያውያን ብስክሌተኞች ጥሩ የሚባሉ ውጤቶችን እያስመዘገቡ ነው የሚገኙት። እንደነዚህ አይነት ውጤቶች ደግሞ በሀገር ውስጥ ለሚገኙ ታዳጊዎች ትልቅ መነሳሳትን የሚፈጥሩ ነው የሚሆነው። ከዚህ ጉዳይ ጋር በተያያዘ ባልደረባችን እሱ ባለው ተሾመ ተጨማሪ ዘገባ አሰናድቷል። እሱ እንከታተል። በኦሎምፒክ ጨዋታዎች ከተካተቱ የስፖርት አይነቶች መካከል የብስክሌት ስፖርት አንዱ ነው። ኢትዮጵያ በኦሎምፒክ ጨዋታ መሳተፍ ከጀመረችበት እንደ አውሮፓውያኑ ዘመን አቆጣጠር ከ1956 የሜልቦርን ኦሎምፒክ ጀምሮ በብስክሌት ስፖርት በተለያየ ጊዜ ተሳትፎ አድርጋለች። ያም ሆኖ እንደ አውሮፓውያኑ ዘመን አቆጣጠር ከ1992 የባርሴሎና የኦሎምፒክ ጨዋታዎች በኋላ በነበሩ 6 ተከታታይ የኦሎምፒክ ጨዋታዎች ላይ ከብስክሌት ስፖርት ውድድር ርቃ ቆይታለች። ነገር ግን በቅርቡ በተደረጉ በቶኪዮና በሪዮ ኦሎምፒክ ጨዋታ ዳግም ወደ ተሳትፎ መመለስ ችላ እንደነበር ይታወሳል። የኢትዮጵያ ብስክሌተኞች በዓመቱ በተለያዩ አፍሪካ ሀገራት በተካሄዱ ሻምፒዮናዎች ላይ አመርቂ ውጤት እያስመዘገቡ ይገኛሉ። ለአብነትም በቅርቡ በሩዋንዳ ኪጋሊ በተደረገ የዓለም ብስክሌት ሻምፒዮና በ5 የውድድር አይነቶች ኢትዮጵያ ተሳትፎ አድርጋ ከአፍሪካ ቀዳሚ ሆና አጠናቃለች። እንደዚሁም በአንጎላ አስተናጋጅነት በተደረገው የአፍሪካ ወጣቶች ጨዋታ በብስክሌት ስፖርት 2 ወርቅ፣ 2 ብርና 1 የናስ ሜዳሊያ በአጠቃላይ 5 ሜዳሊያዎችን አስመዝግባለች። የዚህ ውጤት መመዝገብ አሁን ላይ ታዳጊ ብስክሌተኞች ላይ መነቃቃትን የፈጠረ እንደሚገኝ ተነግሯል። ትልቅ ውጤት ነው። ዛሬኛው ውድድር ላይ እናረጋግተው ወሬው እሱ ብቻ ነው። ልጆቹ ቁጭ ብለው ወይኔ እኔ መቼ ነው ጋሼ መቼ ነው የምንሄደው? እኛ
እኔ ጠይቁኝ ነበር። ውጤት ስታመጣ ስትወዳደር ነው። ትሬኒንግህን በአግባቡ ስትሰራ ነው። አመጋገብህን በደንብ ስትሰራ ነው። የአሰልጣኝ ምክር በደንብ ስትሰማ ነው። የቡድን መሪ ምክሮችን በደንብ እንደ ስፖርተኛ ስትሆኑ የማትሄዱበት የማትደርሱበት መንገድ የለም ነው ማለት። ኢትዮጵያ በአፍሪካና በዓለም አቀፍ መድረክ ላይ ስኬትን እያስመዘገበች መምጣቷ በብስክሌት ስፖርት ያሉ ችግሮች ተፈቶ የተሻለ ትኩረት ከተሰጠው ስኬታማ ልትሆን እንደምትችል ማሳያ መሆኑ ተነግሯል። ያው እንደዚህ አይነት አሁን በሀገር አቀፍ ደረጃ ተወዳድረው ለዚህ ለሀገራችን ባንዲራዋን ከፍ አድርጎ ሲያውለበልቡ በዛ ላይ ደግሞ ብስክሌትም እየተስፋፋ ይሄዳል። እንደዚህ አይነት ውድድሮች ላይ ሲሳተፉ አሁን እንደ ሩጫው እንደ በፊቱ ማለት ነው በብስክሌት ላይም በደንብ ቢሰራ አሁን ሳይክሎች አሁን ኮርሶች በጣም ውድ ናቸው። ዝቅተኛ የሚባለው ከ300 ሺህ እስከ 200 ሺህ ድረስ እና እንደሱ አይነት ብስክሌቶች ደግሞ በጀት ተመድቦላቸው አሪፍ ስታንዳርዳቸውን የጠበቁ ብስክሌቶች ቢገቡና እንደዚህ አይነት ውድድሮች ላይ ደግሞ በሰፊው ብንወዳደር ከሩጫውም በላይ እናሻሽለዋለን እንላለን። እንደ አውሮፓውያን አቆጣጠር 2028 ላይ በአሜሪካ ሎስ አንጀለስ ላይ በሚደረገው ኦሎምፒክ በብስክሌት ስፖርት ኢትዮጵያ እንድትሳተፍ በተለያዩ አህጉር አቀፍና ዓለም አቀፍ ውድድሮች ላይ ውጤት ማስመዝገብ ይጠበቅባታል። እንቀጥላለን ክቡራን ተመልካቾቻችን። ሌላኛው ደግሞ በትንታኔ የምንመለከተውን ጉዳያችንን እናንሳ። የካሜሮን ብሔራዊ ቡድን ልዩ ምልክት ሰለሞኑ ብዙዎች በደንብ የሚስማሙበት ጉዳይ ነው። ወደ 4 እና 5 የሚጠጉ የዓለም ዋንጫዎች እንዲሁም ወደ 8 የሚጠጉ የአፍሪካ ዋንጫ መድረኮች ላይ ከተሳተፉ ተጫዋቾች መካከልም ቀዳሚ ተጫዋች ነው ሪጎቤርት ሶንግ። እንግዲህ በካሜሮን ብሔራዊ ቡድን በተጫዋችነትም በአሰልጣኝነትም ጥሩ ታሪክ ካሳለፉ ተጫዋቾችና አሰልጣኞች መካከልም የሚነሳ ነው። በጣም በቅርቡ እንደውም ብዙዎች የሚያስታውሱት ከአጋጥሞት ከነበረው ከባድ ህመም አገግሞ እንግዲህ የካሜሮን ብሔራዊ ቡድንን እስከ ዓለም ዋንጫ በአሰልጣኝነት መምራቱ የሚታወስ ነው። ይህንን የእግር ኳስ ታሪኩን በተመለከተ እንግዲህ ባልደረባችን ይበልጣል ሰውነት ተጨማሪ ዘገባ አሰናድቷል። እሱ በካሜሩን ብቻ ሳይሆን በአፍሪካ እግር ኳስ ታሪክ ውስጥ ትልቅ ስም ያለው ሰው ነው። በሜዳ ላይ ባለው ታጋይነቱ፣ በቆራጥነቱና ታማኝነቱ ትልቁ አለቃ የሚል ቅጽል ስም ተሰጥቶታል። ሪጎበርት ሶንግ የተወለደው እንደ አውሮፓውያን አቆጣጠር ሐምሌ 1 ቀን 1976 በካሜሩን ንክባንግ በተባለች ስፍራ ነው። ገና በልጅነቱ ለእግር ኳስ ያለው ዝንባሌ የታየ ሲሆን ፕሮፌሽናል እግር ኳስን የጀመረው በሀገሩ ካሜሩን በሚገኘው ቶኔሪ ያውንዴ በተባለ ክለብ ነው። በቶኔሪ ያውንዴ ባሳየው ድንቅ ብቃት ወዲያውኑ ወደ አውሮፓ በማቅናት በ1994 የፈረንሳዩን ሜስ ክለብ ተቀላቀለ። በ4 ዓመታት የፈረንሳይ ቆይታው አንድ ጊዜ የፈረንሳይ ዋንጫን አሸንፏል። የሪጎበርት ሶንግ የአውሮፓ ጉዞ እጅግ ስኬታማና ብዙ ልምዶችን ያካበተበት ነበር። ካሜሩናዊው በሜዳ ላይ ያለውን አንበሳዊ ባህሪው የገነባው በተለያዩ የአውሮፓ ታላላቅ ክለቦች ውስጥ ባሳለፋቸው ውጣ ውረዶች ነው። በተለይም በሊቨርፑል የነበረው ቆይታና በኋላ ላይ ወደ አሰልጣኝነት ሲመጣ የተከተለው መንገድ ልዩ ትኩረት የሚሹ ናቸው። ሪጎበርት ሶንግ በጥር 1999 በጄራርድ ሆውሌር አማካኝነት ከጣሊያኑ ክለብ ሳለርኒታና ወደ አንፊልድ ሲያመራ ለሊቨርፑል የመጀመሪያው ካሜሩናዊ ተጫዋች በመሆን ነበር። ሶንግ የመጀመሪያ ጨዋታውን ከኮቨንተሪ ሲቲ ጋር ካደረገ በኋላ ወዲያውኑ በደጋፊዎች ዘንድ ተወዳጅነትን አግኝቷል። ለዚህም ምክንያቱ የእንግሊዝ እግር ኳስ የሚጠይቀውን አካላዊ ጥንካሬና ቆራጥነት የተላበሰ ተከላካይ በመሆኑ ነው። የመርሲሳይዱ ክለብ ደጋፊዎች ለሶንግ የራሳቸውን መዝሙር ዘምረውለታል። ምንም እንኳ በክለቡ የቆየው ለጥቂት ጊዜ ያደረገውም 35 ጨዋታዎችን ብቻ ቢሆንም በሜዳ ላይ በሚያሳየው የማይበገሩት አንበሶች መንፈስ በእጅጉ ይታወሳል። በሊቨርፑል ቆይታው በወቅቱ ከነበሩት እንደ ጂሚ ካራገርና ሳሚ አፒያ ካሉ ተከላካዮች ጋር ለቋሚ ቦታ መወዳደር ነበረበት። በተጨማሪም ለብሔራዊ ቡድን ግዳጅ በተደጋጋሚ መሄዱ በክለቡ ውስጥ ያለውን ወጥነት እንዲያጣ አድርጎታል። ይሁን እንጂ በሊቨርፑል ያገኘው ልምድ በዓለም እግር ኳስ ውስጥ ትልቅ ስም እንዲገነባ መሰረት ሆኖታል። ከሊቨርፑል የ1 ዓመት ቆይታ በኋላ ወደ ሌላኛው የእንግሊዝ ክለብ ዌስትሃም ዩናይትድ በማምራት እስከ 2004 ድረስ ተጫውቷል። ሶንግ በቱርኩ ጋላታሳራይ ያሳለፈው ጊዜ ደግሞ በክለብ ደረጃ እጅግ ስኬታማው ነበር። በሊቨርፑል በዌስትሃምና በጀርመኑ ኤፍሲ ኮሎ ክለቦች ከተጫወተ በኋላ ወደ ቱርክ ያቀናው ሶንግ በጋላታሳራይ ቤት ውስጥ እውነተኛ ታሪካዊ ተጫዋች መሆን ችሏል። በቱርክ እግር ኳስ ውስጥ እንደሱ የተወደዱና የተከበሩ የውጭ ሀገር ተከላካዮች ጥቂት የሚባሉ ናቸው። ሶንግ ከክሮሺያዊው ተከላካይ ስታይፓን ቶማስ ጋር በመሆን በቱርክ ሱፐር ሊግ ውስጥ የማይበገር የተከላካይ መስመር መስርቶ ነበር። በጠንካራ ጨዋታው ምክንያት የክለቡ ደጋፊዎች ካፒቴን እያሉ ይጠሩት ነበር። በክለቡ ቆይታው 2 የቱርክ ሱፐር ሊግ ዋንጫዎችን በ2005 2006 እና 2007 2008 እንዲሁም 1 የቱርክ ዋንጫን አሸንፏል። በተለይም የ2006 ድል በክለቡ ታሪክ እጅግ አስደሳች ከሚባሉት አንዱ ነበር። ምንም እንኳ የቋንቋ ችግር ቢኖርበትም ሶንግ በሜዳ ላይ ባለው ስብዕና ቡድኑን የመምራት ብቃት ነበረው።
በጋላታሳራይ በነበረው ቆይታ 118 ጨዋታዎችን አድርጎ 10 ግቦችን አስቆጥሯል። ይህም ለተከላካይ የሚደንቅ አሃዝ ነው። በ2008 አዲስ የመጡት አሰልጣኝ ሚካኤል ሲኪቤ ሶንግን ከመጀመሪያ ተሰላፊነት ማውጣታቸውን ተከትሎ ለክለቡ ያለውን ታማኝነት ቢገልጽም ተጨማሪ የመጫወቻ ጊዜ ፍለጋ ወደ ትራብዞንስፖር አምርቷል። የእግር ኳስ ተጫዋችነት ዘመኑ በ2010 በዚያው በትራብዞንስፖር ተጠናቋል። ሪጎበርት ሶንግ የካሜሮን ብሔራዊ ቡድን ምልክት ነው። ለካሜሮን ብሔራዊ ቡድን 137 ጊዜ በመጫወት የሀገሪቱን ክብረ ወሰን ይዟል። በአራት የዓለም ዋንጫዎች በ1994፣ 1998፣ 2002 እና 2010 ላይ የተሳተፈ ብርቅዬ ተጫዋችም ነው። ካሜሮን የ2000 እና የ2002 የአፍሪካ ዋንጫን ስታሸንፍ ሪጎበርት ሶንግ የመሪነት ሚናውን ተጫውቷል። በአጠቃላይ በ8 የአፍሪካ ዋንጫዎች ላይ ተሳትፏል። ከተጫዋችነት ጡረታ ከወጣ በኋላ ሶንግ ወደ አሰልጣኝነት ተሸጋገረ። የአሰልጣኝነት ጉዞም እንደ ተጫዋችነቱ ሁሉ በፈተናና በትጋት የተሞላ ነበር። በመጀመሪያ የሀገር ውስጥ ተጫዋቾች ብቻ የሚሳተፉበትን የካሜሮን የቻን ቡድን በማሰልጠን ነበር የጀመረው። በቆይታ ወጣት ተጫዋቾችን የማፍራት ኃላፊነት ተሰጥቶት በሚገባ ተወጥቶታል። ሶንግ እንደ አውሮፓውያን አቆጣጠር በየካቲት 2022 የካሜሮን ብሔራዊ ቡድን ዋና አሰልጣኝ ሆኖ ተሾመ። ካሜሮንን ወደ ኳታር ዓለም ዋንጫ በማሳለፍ ትልቅ ስኬትም አስመዝግቧል። በውድድሩ ላይ ብራዚልን 1-0 በማሸነፍ ታሪክ የሰሩ ቢሆንም ከምድብ ማለፍ ግን አልቻሉም። ቡድኑን እስከ 2024 ድረስ መርቷል። እንደ አውሮፓውያን አቆጣጠር በ2016 ሶንግ የጭንቅላት ውስጥ ደም መፍሰስ ስትሮክ አጋጥሞት ለሞት ተቃርቦ ነበር። ሆኖም ግን በፈረንሳይ በወሰደው ሕክምናና ባለው ጠንካራ ስብዕና ከህመሙ አገግሞ ወደ እግር ኳስ መመለሱ ለብዙዎች ትልቅ አርአያነትን አስተምሯል። አንበሳ ጭራሽ አይሞትም ይተኛል እንጂ የሚለውን አባባል በተግባር ያሳየ ሰው ነው። እንደ ተጫዋች ለሀገሩ የፈሰሰ ደምና ላብ፣ እንደ አሰልጣኝ ደግሞ ያሳየው ትጋት በካሜሮንና በአፍሪካ እግር ኳስ ታሪክ ውስጥ ስሙን በወርቅ ቀለም እንዲጻፍ አድርጎታል። እንቀጥላለን። አጫጭር መረጃዎችን በቀጣይ ሰዓት ደግሞ ወደ እናንተ የምናሻገር ነው የሚሆነው ተመልካቾቻችን። የሮቤርቶ ካርሎስን ጉዳይ ደግሞ በቀጣይነት እናንሳላችሁ። በሪያል ማድሪድ በብራዚል ብሔራዊ ቡድን ውስጥም በግራ መስመር ተከላካይነት ስማቸው ጎልቶ ከሚነሱ ተጫዋቾች መካከል ሮቤርቶ ካርሎስ በግንባር ቀደምትነት ይነሳል። ይህ ተጫዋች በተለይ በሚያስቆጥራቸው የረዥም ርቀትና ጠንካራ ግቦቹ በልዩነት የሚታወቅ ተጫዋች እንደሆነ ይታወቃል። 52ኛ ዓመቱ ላይ ነው የሚገኘው። ትላንትና እንግዲህ የልብ ህመም አጋጥሞት ሆስፒታል መግባቱ ተሰምቷል። ከዛ በዘለ እንግዲህ በአንድ እግሩ ላይ የደም እርጋታ አጋጥሞት እንግዲህ ትላንትና 3 ሰዓት የፈጀ ቀዶ ጥገና ማከናወኑና በተሳካ መልኩ መጠናቀቁን የብራዚል ሐኪሞች ትላንት ይፋ አድርገዋል። አሁን በመልካም ጤንነት ላይ እንደሚገኝ ነው መረጃዎች የሚያሳዩት። ለቀጣይ 48 ሰዓታት ግን በሆስፒታል ቆይታ አድርጎ ያለበት ጤንነት ሁኔታ ከተገመገመ በኋላ ከሆስፒታል ሊወጣ እንደሚችል መረጃዎች ተሰምተዋል። ተጫዋቹም የቀድሞ ተጫዋችም እንግዲህ በኢንስታግራም ገጹ ላይ ባሰፈረው መረጃ ስለተጨነቃችሁልኝ አመሰግናለሁ፣ አሁን በመልካም ጤንነት ላይ ይገኛሉ የሚል ሀሳቡን አጋርቷል። እግር ኳስ ተጫዋቾች እንግዲህ ከእግር ኳስ መሰናበቻ ጊዜያቸው በኋላ ብዙ ጊዜ ተመሳሳይ አይነት ህመሞች ያጋጥሟቸዋል። የዚህ ምክንያት ግን እስካሁን ድረስ ልብ አልተባለም። ዋነኛ ምክንያቱ ተደርጎ ግን የሚነሳው በእግር ኳስ ዘመናቸው ራሳቸውን ከስፖርት ጋር ብዙ ጊዜ ያሳልፋሉ። ከእግር ኳስ ማብቂያቸው ዘመን በኋላ ግን የሰውነት ቅርጻቸው ራሱ በደንብ ሲቀያየር እንመለከታለን። ምግብ ያበዛሉ፣ ረፍት ያበዛሉ። ከስፖርት ጋር ብዙም የመገናኘት እድላቸው ጠባብ መሆኑ ተከትሎ ለበሽታዎች የመጋለጥ እድላቸው ከፍተኛ እየሆነ እየመጣ ስለመሆኑ መረጃዎች ያሳያሉ። የሮቤርቶ ካርሎስ ጉዳይ እንግዲህ ከ48 ሰዓታት ቆይታ በኋላ ከሆስፒታል ይወጣል ወይስ እዛው ይቆያል የሚለው ጉዳይ ይፋ የሚደረግ ነው የሚሆነው። ኪሊያን ሚባፔን በቀጣይ እናንሳላችሁ። ኪሊያን ሚባፔ ትላንትና በሪያል ማድሪድ የልምምድ ወቅት ላይ ጉዳት ማስተናገዱ ተሰምቷል። ተጫዋቹ የጉልበት መሰንጠቅ ጉዳት ነው ማስተናገድ የቻለው። ይህን ተከትሎ እንግዲህ ለ3 ሳምንታት ከሜዳ የሚርቅበት እድል እንዳለ ተሰምቷል። በእነዚህ 3 ሳምንታት እንግዲህ ሪያል ማድሪድ በሊጉም በውስጥ ውድድሮች ላይ በሚያደርጋቸው ጨዋታዎች ላይ ክለቡን እንደማያገለግል ተነግሯል። በተለይ በቅርቡ በሚደረግ የሱፐር ካፕ ዋንጫ ላይ ከአትሌቲኮ ማድሪድ ጋር በሚደረገው የማድሪድ ደርቢ ጨዋታ ላይ ተጫዋቹ ሜዳ እንደማይገኝም ይፋ ተደርጓል። ይሄም ለሪያል ማድሪድ ከባድ ሰለመሆኑ ነው መረጃዎች የሚያነሱት። በዚህ ውድድር ዓመት ወይም ደግሞ ሪያል ማድሪድን ከተቀላቀለበት ጊዜ አንስቶ ግብ በማስቆጠር ረገዱ ትልቅ አበርክቶ ያለው ተጫዋች ነው ኪሊያን ሚባፔ። አሁን እድሜው ገና 24 ነው። ነገር ግን የሚያስቆጥራቸው የግብ መጠኖቹ ከእድሜው በላይ መሆናቸውን በደንብ በሚገባ ያሳየ ተጫዋች ነው። የዚህ ተጫዋች ያለመኖር እንግዲህ አሰልጣኝ ሻፊ አሎንሶ እጅጉን ሊቸግረው እንደሚችል የተነገረ ነው የሚገኘው። ነገር ግን የነ ጁድ ቤሊንጋም፣ ቬኒሲየስ ጁኒየርና ሮድሪጎ በዚህ ቡድን ውስጥ መገኘታቸው እንደ አማራጭነት እንዲገለገልባቸው ያግዘዋል ተብሎ ነው የሚታሰበው። ኪሊያን ሚባፔ እንግዲህ ለ3 ሳምንታት ከሜዳ እንደሚርቅም ይፋ ተደርጓል። ክቡራን ተመልካቾቻችን ለአዲስ ቀን ያዘጋጀንላችሁ ስፖርታዊ መረጃዎቻችን በዚያ በቁ። በያላችሁበት መልካም ቀን ይሁንላችሁ።